ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮች አሁን ላይ እየተሰሙ ይገኛሉና እነሱን መረጃዎች ደግሞ ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዝርዝር ጉዳዮቻችን የምናመራ ይሆናል። ወደ ቀዳሚው ጉዳያችን አመራን። ፈርናንዶ ሄሮ ስለ ክሪስቲያኖ ሮናልዶ ቆይታ ምላሽ ሰጥቷል። የአልናስር የስፖርት ዳይሬክተር ፈርናንዶ ሄሮ በመጨረሻም በሁሉም የእግር ኳስ ተመልካቾች አእምሮ ውስጥ ላለው ጥያቄ ላይ ዝምታውን ሰብሯል። ክሪስቲያኖ ሮናልዶ ይቀራል ወይስ ይሄዳል ተብሎ ሲጠየቅ የሮናልዶ መልቀቅ ወሬ ከእውነት የራቀ እንዳልሆነ ፍንጭ ቢሰጥም ኮንትራቱ ግን ለማራዘም የተቻለውን ሁሉ እያደረገ እንደሆነ ተናግሯል። ፖርቱጋላዊው ኮከብ በዓለም ላይ ካሉ ታላላቅ ተጫዋቾች አንዱ ሲሆን በዚህ ክረምት ነፃ ወኪል ይሆናል። በአልናስር ሮናልዶ በ105 ጨዋታዎች 93 ጎሎችን አስቆጥሮ ነበር። በዚህ ሲዝን ደግሞ በሁሉም ውድድሮች በ44 ጨዋታዎች 35 ግቦችን ማስቆጠር ችሏል። ነገር ግን ሮናልዶ በጎል ፊት ያሳየው ደግሞ እንግዲህ ድንቅ ብቃትም አልናስር የሳዑዲ ፕሮ ሊግን ዋንጫ እንዲያነሳ አላስቻለውም። በመጨረሻም በደረጃ ሰንጠረዡ 3ኛ ደረጃን ይዘው እንዲያጠናቅቁ ሆኗል። ለክሪስቲያኖ ሮናልዶ የወደፊት እቅዶች ምላሽ ሲሰጥም ሂሮ አልናስር በተመሳሳይ ጉዳዩን ከሱ ጋር ግንኙነት እንዳለው ጠቅሷል። የቀድሞው የሪያል ማድሪድ የመሃል ተከላካይ በ2022 ለአልናስርም የስፖርት ዳይሬክተርነት ከፈረመበት ጊዜ ጀምሮ የሮናልዶ መገኘት ለሳዑዲ አረቢያ ብሔራዊ ፕሮጀክትም ትልቅ ድጋፍን እንዳደረገ ነው የሚናገረው። የሮናልዶ ገና ከጅምሩ መገኘት ሀገራዊ ፕሮጀክት ነው። እሱ በእግር ኳስ ታሪክ ውስጥም ትልቅ ክስተት ነው። እናም ሊጉን እንዲያድግ ረድቶታል። ኮንትራቱን ለማደስም እየተነጋገርን ነው። ከኛ ጋር እንደሚቀጥል ተስፋ እናደርጋለን ሲል ነው ሄሮ የተናገረው። ሮናልዶ ከአልናስር ከወጣ በኋላ የት ይሄዳል የሚለው ትልቅ ጥያቄ ነበር። ሮናልዶ ነፃ ወኪል ከሆነ በዓለም ላይ ወደ የትኛውም ቦታ ሄዶ መጫወት አቅም አለው። ሆኖም ግን ሮናልዶ ወደ አውሮፓ እግር ኳስ ይመለሳል ተብሎ የማይታሰብ ነው። በእግር ኳስ ዘመኑ በአውሮፓ ውስጥ ባሉ ምርጥ 3 ክለቦችም ማለትም ማንቸስተር ዩናይትድ፣ ሪያል ማድሪድ እና ዩቬንቱስ ተጫውተዋል። በድጋሚ በአውሮፓ የመመለስ ፍላጎቶች ይኖሩት አይኖሩት እስካሁን የታወቀ ነገር ባይኖርም ከአልናስር ጋር ግን ኮንትራቱን ሊያራዝም እንደሚችል የሚያሳዩ ፍንጮች አሉ። ኒውካስል ዩናይትድ ስፔናዊውን ግብ ጠባቂ እየፈለጉት ነው። የአርሰናል ኢላማ የሆነው ዮሃን ጋርሲያ ኒውካስል ዩናይትድ እንግዲህ ቢታሰብም የኤስፓኞሉ ግብ ጠባቂ ወደ እንግሊዝ ሊሄድ ይችላል። የካንዴና ሴር ዘገባ እንደሚያመለክተው ከሆነ ኢግሌሲያስ አሁን ላይ እንግዲህ እንዳለው ከሆነ ጋርሲያ በካታሎኑ ቡድን በከፍተኛ ደረጃ እየተፈለገ ነው። ወደ ባርሴሎናም ሊያመራም ተቃርበዋል። ባርሴሎና እንዳለው ወጣቱ ከአርሰናል ይልቅ ወደ ኒውካስል ዩናይትድም ሊያቀና ፍላጎት ነበረው። ነገር ግን አሁን ላይ ወደ ባርሴሎና ሊያቀና እንደሆነ ተነግሯል። በምንም አይነት ሁኔታ እንግዲህ አሁን ላይ ወደ እንግሊዝ የሚሄድበት እድል የለውም። በመርህ ደረጃ ከባርሴሎና ጋር ለመፈረም ተስማምቷል። በቅርቡ መፍትሄ ያገኛል። ነገር ግን ባርሴሎና በቅርቡ ሊያስፈርሙት እንደሚችሉ እየተገለጸም ይገኛል። ዮሃን ጋርሲያ ለሁሉም ጠቃሚ የሆነ ውሳኔ ማድረግም እንዳለበት ስለሚያምን ወደ ስፔኑ ክለብ ሊያመራ እንደሚችል ነው እየተገለጸ የሚገኘው። ዮሃን ጋርሲያ በኤስፓኞል ኮንትራት ውስጥ 25 ሚሊዮን ዩሮ ውል ማፍረሻ አለው። በዚህ ክረምትም አዲስ ክለብ ለመቀላቀል ፍላጎት ያለው ሲሆን ከፕሪሚየር ሊግ አሊያም ከላሊጋ ፍላጎቶች እንደነበሩትም የሚታወስ ነው። አርሰናልም በዚህ ክረምት ተጫዋቹን የማዛወር ፍላጎት ነበራቸው። ዮሃን ጋርሲያ በዚህ ወር መጀመሪያ ላይ ለመገናኛ ብዙሃን ሲናገርም ለወደፊቱ ጊዜ እያሰበ እንደሆነ ተናግሮ ነበር። ግብ ጠባቂው አሁን ከስፔን ለመውጣት ዝግጁ አይደለም። በተለይም በአርሰናል እንዲሁ በኒውካስል በእንግሊዝ ክለቦችም ለመቆየት ፍላጎት ያለው አይመስልም። እዛው በስፔን በባርሴሎና ሊቆይ እንደሚችል ነው መረጃዎቹ እያሳዩ የሚገኙት። ቸልሲዎች ጄደን ሳንቾን በቋሚነት ለማስፈረም ለሳምንታት ሲነጋገሩ ከቆዩ በኋላ አሁን ላይ ትልቅ ውሳኔ ላይ እንደደረሱ ተነግሯል። የ25 ዓመቱ የክንፍ መስመር ተጫዋች ቸልሲን በውሰት ከተቀላቀለ በኋላ ትልቅ ለውጥ አላመጣም። ነገር ግን ኤንዞ ማሬስካ እሱን ለማቆየት ፍላጎቱ ነበራቸው። ሳንቾ በቸልሲ የዩሮፓ ኮንፈረንስ ሊግን የፍጻሜ ጨዋታ ላይ ጎል አስቆጥሮ
ክለቡ ዋንጫ እንዲያነሳ ሲያደርገም በሁሉም ውድድሮች 10 አሲስት እና 5 ጎሎችን አስቆጥሯል። እንደ ስካይ ስፖርት ዘገባ ከሆነ ቸልሲ በክለቡ ካለው የደሞዝ መዋቅር ጋር በሚስማማ የኮንትራት ውልም ኮንትራቱን ቋሚ ለማድረግ ንግግሮችን እያደረጉ እንደነበር ተዘግቧል። ዘገባው አክሎም ቸልሲዎች በዩናይትድ ቤት ካለው ደሞዝ ፖሊሲያቸው የተለየ አሰራር አላቸው። ቸልሲዎች በዝቅተኛ ደሞዝም ረጅም ኮንትራቶችን ለተጫዋቾች በመስጠት የሚታወቁ ሲሆን ሳንቾንም ለማስፈረም ተመሳሳይ ውሎችን ሊያቀርቡለት ፍላጎቱ ነበራቸው። ሳንቾ በማንቸስተር ከሚያገኘው ግማሹንም እንግዲህ ላይከፈለው ይችላል የሚሉ መረጃዎችም ሲወጡ እንደነበር ሰምተናል። ሳንቾ የማንቸስተር ዩናይትድ ኮንትራቱ ሊጠናቀቅ 1 ዓመት ነው የሚቀረው። ይህም እንግዲህ በሳምንት እስከ 300,000 ፓውንድም እንደሚያገኝ ይታወቃል። ዩናይትድ ከቸልሲ ጋር ባለው በውሰት ስምምነት መሰረት የሳንቾ ደሞዝ ግማሹን እየከፈሉ ነበር። ነገር ግን በሩበን አሞሪም እቅድ ውስጥ ስለሌለ በዚህ ክረምት በቋሚነት ሊለቁት እንደሚችሉ ይጠበቃል። ቸልሲዎች ሳንቾን በ25 ሚሊዮን ፓውንድ በቋሚነት የማስፈረም ግዴታ ነበረባቸው፣ ነገር ግን አልፈልግም ብለዋል። በ5 ሚሊዮን ፓውንድ በመክፈልም መመለሳቸው እየተገለጸ ነው። ቸልሲዎች በሳንቾ ላይ ትልቅ ለውጥ አድርገዋል። ቸልሲዎች ከሳንቾ ተወካዮች ጋርም በደንብ ተነጋግረዋል። ነገር ግን በደሞዝ ጉዳይ ወይም ደግሞ አልቀንስም በማለቱ ወደ ማንቸስተር ዩናይትድ መመለሱን የሚያሳዩ መረጃዎች ናቸው የወጡት። ኢቫን ዲካ በሮማ ይቆያል። የሮማው ተከላካይ ኢቫን ዲካ በጣሊያን ለመቆየት በመምረጡ አርሰናል በተከላካይ ክፍል ላይ እንደማያስፈርመው እርግጥ የሆነ ሲሆን በአርሰናል ዝውውር ላይም ከፍተኛ ጉዳት ደርሶባቸዋል። አርሰናሎች በቀጣይ ዓመት ዋንጫ ለማሸነፍ ከፈለጉ በሜዳው ሁሉም ክፍሎች ላይ ማጠናከሪያዎችን ማምጣት ይፈልጋሉ። ሜትሮ ስፖርት እንደዘገበው ከሆነ የሚኬል አርቴታ ቡድን ኢቫን ዲካን የተከላካይ ኢላማ አድርጎ ይመለከተው ነበር። ነገር ግን የአይቮሪ ኮስታዊው ኢንተርናሽናል በጣሊያን ለመቆየት ተዘጋጅቷል። የ25 ዓመቱ ተከላካይ በሮማ ደስተኛ ነው። ከክለቡ ጋርም ለመቆየትና በሚቀጥለው አሰልጣኝ ስርም በአስደናቂ ሁኔታ መጫወትም ይፈልጋል። አርሰናል ለቋሚ ጀማሪዎቹ ጋብርኤል ማጋሌሽና ዊሊያም ሳሊባ ሽፋን ለመስጠትም አዲስ 2 የመሃል ተከላካይ ለማስፈረም አማራጭ አስቦ ነበር። ፖላንዳዊው ኢንተርናሽናል ጃኮቭ ክቬር በጋብርኤል ማጋሌሽ ላይ በደረሰበት ጉዳት ምክንያት በመጨረሻው የውድድር ዘመን በሜዳው ላይ ድንቅ ብቃቱን ቢያሳይም የመሃል ተከላካዩ በአርቴታ ስር መደበኛ ቦታን ማግኘት ስለማይችል በክረምቱ መልቀቅ ይፈልጋል ተብሎ ይታሰባል። ጃኮቭ ክቬር በዚህ ክረምት ኤምሬትስን የሚለቅ ከሆነ አርሰናሎች ከ2025-2026 የውድድር ዘመን መጀመሪያ በፊት ተተኪ ለማግኘትም ይፈልጋሉ። ኢቫን ዲካ በእንግሊዙ ቡድን ማንኛውም ፍላጎት ለመቀበልም ስለማይፈልግ አርሰናሎች በቦታው ላይ ሌሎች ኢላማዎችን መመልከት ጀምረዋል። ኢቫን ዲካ በ2023 ክረምትም በነፃ ወኪል ሮማን ከተቀላቀለ በኋላ በዚህ ዓመት በ38 ዓመቱ የሊግ ጨዋታዎች ላይ እንዲሁ ከተቀላቀለ በኋላ በ38 ጨዋታዎች ላይ በመጫወት ምርጥ ብቃቱንም አሳልፏል። የቀድሞው የአይንትራክ ፍራንክፈርት ተጫዋቹ አካላዊና ቴክኒካዊ ብቃትን በመቀላቀል እሱ ቦታ ላይ ካሉ ተጫዋቾችም ምርጡ ተጫዋች እንዲሆንም አድርጎታል ነው እየተባለ የሚገኘው። ሪያል ማድሪድ የዋና ኢላማ የተከላካዩን የማጣት ስጋት ላይ ነው። ሪያል ማድሪድ በዚህ ክረምት 3 ተከላካዮችን ለማስፈረም ተዘጋጅቷል። ነገር ግን የኋላ መስመር በሚቀጥሉት 12-18 ወራት ውስጥም ለመፍታት ተጨማሪ እቅዶች አሉ። በማድሪድ ያሉት የመሃል ተከላካዮች ዳቪድ አላባና አንቶኒ ሩዲገር በመጨረሻ የሥራ ዘመናቸው ላይ የሚገኙ ሲሆን እነሱን ለመተካት በማድሪድ ቤት እንቅስቃሴዎች አሉ። የሊቨርፑሉ ኢብራሂማ ኮናቴ በሪያል ማድሪድ እንደሚፈለግ ይታመናል። ነገር ግን ማድሪዶች ከኢብራሂማ ኮናቴ በላይ የሀገሩ ልጅ ዊሊያም ሳሊባን ይመለከታሉ። የአርሰናሉ ተከላካይ የሎስ ብላንኮች ዋነኛ ኢላማ ሲሆን በ2026 የሚገኝ ከሆነ ለመዘዋወርም እንደሚያስቡ ይጠበቃል። ነገር ግን ይህ የመሆን እድሉ ጠባብ ነው። ሳሊባ በ2026 አሁን ያለው ውሉ 1 ዓመት ብቻ ይኖረዋል። ይህ ማለት ግን ሪያል ማድሪድ በቅናሽ ክፍያ እሱን የማስፈረም እድል ሊኖረው ይችላል። ነገር ግን ይህ እድል በጭራሽ የሚመጣ አይመስልም። ተጫዋቹ በአርሰናል መቆየት ከምንም ጊዜው በላይም ቅርብ ይመስላል። ምክንያቱም በሳሊባና በአርሰናል መካከል የኮንትራት ድርድርም እየተካሄደ መሆኑንና በጥሩ ሁኔታ ላይ እንደሚገኙ ስለሚታመን ነው። በመሆኑም በፕሪሚየር ሊጉ ክለብ ውስጥም በመጪዎቹ ሳምንታት ስምምነት ላይ እንደሚደረስም እምነቱ እንዳለ ይነገራል። ለአርሰናል ሰዎች በአርሰናል እንግዲህ መቆየት እንደሚፈልግ ያሳወቀ ሲሆን የማድሪድ ተስፋ እንዲቆርጡ እየተነገራቸው እንደሆነም ተሰምቷል። በዚህ ደረጃ ኢብራሂማ ኮናቴ ለሪያል ማድሪድ የበለጠ ተመራጭ የመሆን እድሉ ከፍተኛ ይመስላል። በሊቨርፑል ያለው የራሱ ኮንትራት ሁኔታም በይበልጥ ግልጽ አይደለም። አሁንም ድርድሩ ቆሟል። ሆኖም ግን በሳሊባና በአርሰናል መካከል ስምምነት እስኪመጣ ድረስም በዚያ በኩልም እድሉ አለ። ሪያል ማድሪድ ዳቪድ አላባና ሩዲገርን ለመተካት ማንንም ማስፈረም እንዳለበት የሚያየው ነገር ነው። ነገር ግን በ2026 አንድ ትልቅ የመሃል ተከላካይ እንደሚያመጡ ግልጽ ነው።
በአሁኑ ሁለቱም ተጫዋቾች በ2025-26 የውድድር ዓመት በሳንቲያጎ ቤርናቢው ይገኛሉ ተብሎ አይጠበቅም። ነገር ግን ከሁለቱ አንዱ በቀጣይ ክረምትም ቤርናቢውን ይለቃሉ ተብሎ ይጠበቃል። ስታን ኮሊመር ስለ ማንቸስተር ዩናይትድ ፈራሚዎች አስቴቱን ሰጥቷል። ስታን ኮሊመር ወደ ማንቸስተር ዩናይትድ ሊዘዋወር ስለተቃረበው እንግዲህ ብራያን ኢምቤሞም ሀሳቡን ሰጥቷል። ስለ ማቲያስ ኩኛህም እንዲሁ ተናግሯል፣ አስቴቱን ሰጥቷል። ከማቲያስ ኩኛ ጋር በተያዘ የብራዚሉ የፊት መስመር ባህሪ እንደ ዩናይትድ ላለ ትልቅ ክለብ ተስማሚ ላይ ጥያቄንም አቅርበዋል። ማቲያስ ኩኛ ወደ ኦልድ ትራፎርድ የሚያደርገው ዝውውር ተጠናቋል። ኮሊመር ሲናገር የማቲያስ ኩኛ ወደ ማንቸስተር ዩናይትድ መሄድ አልወደድኩትም። በዚህ የውድድር ዘመን ባህሪው ጥሩ እንዳልሆነ አሳይቷል ብዬ አስባለሁ። ይህም በሜዳ ላይና በማህበራዊ ሚዲያ ላይ ይታያል። በዙሪያው ብዙ ችግሮች ያሉበት የኩኛ ችግሩ እንደ ማንቸስተር ዩናይትድ ባሉ ቡድኖች አይፈታም ነው ያለው። እንደ ስካይ ስፖርት ዘገባ ማንቸስተር ዩናይትድ የማቲያስ ኩኛህን የውል ማፍረሻ 62.5 ሚሊዮን ፓውንድም በወልቭስ ለመክፈልም ከስምምነት ላይ መድረሳቸው የሚታወስ ነው። ስታን ኮሊመር የብሬንትፈርዱን ኮከብ የማንቸስተር ዩናይትድን እንዳይቀላቀልም እንዲሁ አሳስቦታል። ስታን ኮሊመር የብሬንትፈርዱ አጥቂ ብራያን ኢምቤሞ ማንቸስተር ዩናይትድን ከመቀላቀል እንዲቆጠብ አሳስቦታል። ልክ እንደ ኩኛ ሁሉ ኤምቤሞም ከኦልትራፎርድ ዝውውር ጋር ተገናኝቷል። ኮሊመር ተጫዋቹ ወደ ኦልትራፎርድ መዘዋወሩ ለሱ ማሻሻያ ይሆናል ብሎ ያስባል። ነገር ግን ወደ ሌሎች ክለቦች ቢሄድ የተሻለ እንደሚሆንለት ነው የሚያምነው። ብራያን ኢምቤሞ ወደ ማንቸስተር ዩናይትድ መሄድ ያለበት አይመስለኝም። በዚህ ሳምንትም ንግግር አድርገዋል። ነገር ግን ለመቀላቀል የሚሻው ብዙ ክለቦች አሉ። አሁን ላይ ካለፈው የውድድር ዘመን አንጻር በ2025-26 በአውሮፓ እግር ኳስ የመጫወት አቅም እንዳለው አሳይቷል። ለኢምቤሞ ከብሬንትፈርድ ወደ ማንቸስተር ዩናይትድ መሄዱ ትልቅ እርምጃ ነው። ነገር ግን ከኢምቤሞ ወደ ሌላ ትልቅ ክለብ ቢሄድ ደግሞ የተሻለ መስራት ይችላልም ነው ያለው። ኢምቤሞ ከኒውካስል ዩናይትድ ጋር ተገናኝቷል። ነገር ግን ለእኔ አስተን ቪላ በጣም ጥሩ ይሆናል ብዬ አስባለሁ። ለሱ ጥሩን ለማግኘትም የሚፈልግ አሰልጣኝ ስር ይሰራል። በፕሪሚየር ሊግ እና በዩሮፓ ሊግ ውስጥም በመደበኛነት ይጫወታል። ቡካዮ ሳካ በቀይ መስመር ቦታ ላይ ደግሞ አይነኬ ባይሆን ኖሮ ወደ አርሰናል ብሄድ እመኝ ነበር ሲልም ጭምር ነው የተናገረው። ማንቸስተር ዩናይትዶች በአስደናቂ ሁኔታ የቸልሲውን ኒኮላስ ጃክሰንን በዚህ ክረምት ለማስፈረም ፊት መስመራቸውን ለማጠናከር አቅደዋል የሚል መረጃን ፉትቦል ኢንሳይደር ይፋ አድርጓል። ማንቸስተር ዩናይትድ በቀጣይ ዓመት የፊት መስመሩን ለመምራት አዲስ 9 ቁጥር ለማስፈረም ይፈልጋሉ። ዩናይትድ ከበርካታ አጥቂዎች ጋር ስማቸው ሲነሳ ነበር። አሁን ያለው ዋና አጥቂያቸው ዴንማርካዊው ራስመስ ሆይሉንድ በ2024-25 የውድድር ዘመን ባደረጋቸው 52 ጨዋታዎች 10 ጎሎችን ያስቆጠረ ቢሆንም ደጋፊዎቹን ግን ማሳመን አልቻለም። ጆሹዋ ዘርክዚ በበኩሉ በ49 የውድድር ዘመን ጨዋታዎች 7 ግቦችን ብቻ በማስቆጠር ከሆይሉንድ የተሻለ ተጫዋች አይደለም። ሩበን አሞሪም አዲስ የፊት አጥቂን የማምጣት ቡድኑን ማጠናከር ይፈልጋል። ማንቸስተር ዩናይትድ እንደ ቪክተር ዮከርሽ እና ቪክተር ኦስሜን ከመሳሰሉት ጋር ስሙ ተገናኝቷል። ነገር ግን አሁን ላይ አስገራሚ መረጃን አውጥቷል። ፉትቦል ኢንሳይደር ኒኮላስ ጃክሰንን እንደ አማራጭነት እያዩት ነው የሚል መረጃን ያወጣው። ቸልሲ የኢፕስዊች ታውኑን ሊያን ዴላፕን ፊርማ ማግኘቱን ተከትሎ የሴኔጋላዊውን የቸልሲ ወደፊት ዕጣ ፈንታ አየር ላይ ነው። እንግሊዛዊው የማንቸስተር ኢላማ የነበር ይመስላል። ነገር ግን ቸልሲ ዴላፕን ለማስፈረም ተወዳጆቹ ሆነዋል። ሁኔታውንም ማንቸስተር ዩናይትድ ወደ ጃክሰን እንዲዞር አነሳስቶታል። የ23 ዓመቱ አጥቂ በ2024-25 የውድድር ዘመን ለለንደኑ ክለብ በ34 ጨዋታዎች 13 ጎሎችን አስቆጥሯል። የዩናይትዱ ቴክኒካል ዳይሬክተር ጄሰን ዊልኮክስ በኦልትራፎርድ የምልመላ ሂደት እየመራ ነው። ማቲያስ ኩኛህም በዚህ ክረምትም ዩናይትድን ሊቀላቀል ነው። ዊልኮክስ የጃክሰን አቅም ለብራዚላዊው ጥሩ ተጨማሪ ይሆናል ብሎ ያምናል። ሆኖም ግን ሴኔጋላዊው እስከ 2033 ክረምት ድረስ ያለው ሲሆን ቸልሲዎች እሱን ለመልቀቅ ፈቃደኛ አይመስሉም ነው እየተባለም የሚገኘው። ዌስሊ ሽናይደር ቪክተር ዮከርሽ ወደ ሪያል ማድሪድ ይሂድ ብሏል። የቀድሞ ሆላንዳዊ ተጫዋች ዌስሊ ሽናይደር ቪክተር ዮከርሽ ከአርሰናል ወይም ከማንቸስተር ዩናይትድ ይልቅ ሪያል ማድሪድን እንዲቀላቀል መርጦለታል ወይም ደግሞ አሳስቦታል። ማድሪድ ኬሊያን ምባፔን ወደ ግራ ክንፍ በመመለስ ቪክተር ዮከርሽን በመሃል አጥቂነት ማጫወት ከቻለ ቡድኑን እንደሚረዳው ነው የሚያምነው። ሽናይደር ሲናገር ለሜትሮ ነው የተናገረው። ቪክተር ዮከርሽ ወደ ሪያል ማድሪድ ለመዘዋወር ሊያስብበት ይገባል ብሏል። ምክንያቱም እሱ ቡድኑን ለማገዝ ትክክለኛው ጊዜ ላይ ነው ብሎ የሚያምናል። ሽናይደር አጥቂው በሳንቲያጎ ቤርናቢው ከአርሰናልና ከማንቸስተር ዩናይትድ የተሻለ እንደሚሰራም ይናገራል። ለማድሪድ የሚሆን ተጫዋች ነው። ተጫዋቹም ከራሱ አጫወት ጋር የሚሄድ ቡድንን መምረጥ አለበት። በአሁኑ ሰዓት ምናልባት ሪያል ማድሪድ ቪክተር ዮከርሽን ሊያስፈርሙ ማሰብ አለባቸው። ኬሊያን ምባፔ ወደ ግራ በመመለስ ቪክተር ዮከርሽን በፊት አጥቂነት ካጫወቱት
ብዙ ሊያገኙት ይችላሉ። በማድሪድ የአጥቂ ቦታ ላይ ለቡድኑ በጣም አስፈላጊ ነው። ወደ እንግሊዝ ከሄደ ለቪክተር ዮከርሽ ነገሮች ከባድ ሊሆኑ ይችላሉ። ለመላመድ ጊዜዎችን ይፈልጋል። በመጀመሪያው ወርም ጎል በማታስቆጥርበት ጊዜ በእንግሊዝ ብዙ ትተቻለህ። ጋዜጦችም በአንተ ላይ ይነሳሉ፣ ደጋፊዎችም ይቃወማሉ። ምክንያቱም ብዙ ጎል እንደምታስቆጥርና ከአንተ የሚጠብቁትም ይህንኑ ነው። ስለዚህም በሱ ላይ የሚበጀው መወሰን አለበት። ምርጫውን ማድሪድ ማድረግም ይኖርበታል ብሏል። በዚህ ክረምት ከማንቸስተር ዩናይትድ እና አርሰናል ጋር ስሙ ሲያያዝ የነበረው አጥቂው ከስፖርቲንግ ለመልቀቅም ክፍት ነው። አሁን ላይ ያለው ኮንትራቱ በ2028 ላይ ያበቃል። በ2024/25 የውድድር ዘመን ቪክተር ዮከርሽ 54 ግቦችን አስቆጥሮ 13 አሲስቶችን ደግሞ አድርጓል። ተጫዋቹ ማረፊያው እስካሁን ያልታወቀ ቢሆንም ምናልባት ወደ እንግሊዝ ሊሄድ እንደሚችል ነው እየተገለጸ የሚገኘው። ማርከስ ራሽፎርድን በውሰት ለመውሰድ ባርሴሎናዎች ይፈልጋሉ። እንደ ስፖርት ዘገባ ከሆነ ባርሴሎና ለማንቸስተር ዩናይትዱ ለማርከስ ራሽፎርድ ዝውውር ከ5 ሚሊዮን ዩሮ እስከ 10 ሚሊዮን ዩሮ የውሰት ክፍያ ለማቅረብ ፈቃደኞች ናቸው። እንግሊዛዊው ከጥር ወር ጀምሮ ወደ ካምፕኑ ከመዘዋወር ጋር ስሙ ሲያዝ ቆይቷል። ነገር ግን የዝውውር ክፍያው ዋነኛው ችግር ሆኖም ቆይቷል። ራሽፎርድ ከኦልትራፎርድ ሊለቅ የሚችልበት ሁኔታን በተመለከተ ዝርዝር መረጃ ያላቸው በርካታ ምንጮች እንደሚሉት ከሆነ ዩናይትድ በግራ መስመር አጥቂው ላይ የ43 ሚሊዮን ዩሮ ዋጋንም ማስቀመጡን አረጋግጠዋል። ይህም ክፍያ ደግሞ በዚህ ክረምት ካታላኖቹ የፋይናንስ ውስንነቶችን ከግምት ውስጥ በማስገባት በአሁኑ ጊዜ ለመክፈል አስቸጋሪ ሆኖባቸዋል። ስለሆነም የብሉግራና ቡድን የአጥቂ ቦታውን ያጠናክራል ብለው ስለሚያምኑበት ለእንግሊዛዊው የውሰት ጥያቄ በማዘጋጀት ላይ ናቸው። ቀደም ሲል የተጠቀሰውን ምንጭ እንግዲህ ባርሴሎና የራሽፈርድን ደሞዝ በሙሉ ለመሸፈን ፍቃደኛ እንደሆነ ተነግሯል። ነገር ግን ሙሉ ደሞዙን የሚከፍሉት ራሽፈርድ አሁን ላይ ከሚከፈለው ደሞዝ መቀነስ ከቻለም ነው። ሆኖም ግን ማንቸስተር ዩናይትድ ራሽፈርድን በውሰት ለመስጠት ፍቃደኛ አይደሉም። ይልቁንም ማንቸስተር ዩናይትድ እንግሊዛዊውን ኮከብ ከኦልትራፎርድ በቋሚነትም እንዲለቅ ይፈልጋሉ። ዩናይትዶች ተጫዋቹን ለመልቀቅም የሚፈልጉት ከሩበን አሞሪም ጋር ፍጥጫ ውስጥ በመግባታቸው እንደሆነ ምን የተዘገበው። ራሽፈርድ ባርሴሎናን ከተቀላቀለ የሃንስ ፍሊክ የፊት መስመርም ያጠናክራል። የአጥቂ ጥልቀታቸውንም ማሻሻል ዩናይትዶች በመጪው ወራትም እንዲሁ ከእንግሊዛዊው የሚፈለገውን ዋጋ ማግኘት ካልቻለም ባርሴሎናም በውሰት ሊወስደው ይችላል። ራሽፈርድ በሶስቱም የአጥቂ ስፍራዎች መጫወት መቻሉ የባርሴሎናን ሁለገብነት ያሳድጋል። ፍጥነቱና የአጨራረስ ችሎታው በሃንስ ፍሊክ 4-3-2-1 አስተላለፍ ውስጥም ትልቅ ሚና ይኖረዋል ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩም የሚገኙት። ሊቨርፑል ለፍሎሪያን ቬርትስ አዲስ ዋጋ አቅርቧል። ሊቨርፑል ከባየር ሌቨርኩዘን ፍሎሪያን ቬርትስን ለማስፈረም የተሻሻለ ጥያቄ አቅርበዋል። ዘ አትሌቲክ እንደዘገበው አዲሱ የሊቨርፑል ጥያቄ በአጠቃላይ እስከ 130 ሚሊዮን ዩሮ የሚደርስ ዋጋ ያለው ሲሆን ይህም የተረጋገጠ ክፍያና ተጨማሪ ክፍያዎችን ያካተተ ነው። ይህ ጥያቄ ምናልባትም እሽታን እንደሚያገኙበት እያመኑ ነው። በቅርቡ በጠናቀቀው የውድድር ዘመን 16 ግቦችንና 15 ኳሶችን አሲስት ያደረገው ቬርትስ ከቀያዮቹ ወሳኝ ኢላማ ተደርጎ እየተወሰደ ነው። ተጫዋቹ ወደ አንፊልድ የመሄድም እንግዲህ ፍላጎቶች እንዳሉት ይዘገባል። ከጥቂት ሳምንታት በኋላ የአርኔ ስሎት ቡድን እንግዲህ ጀርመናዊውን ኢንተርናሽናል ለማስፈረም ፉክክር ውስጥ አልነበረም። አሁን ላይ ግን ዝውውሩን ለመጨረስ ቅርብ የሆነው ቡድን እሱ ነው። ሆኖም ግን የሌቨርኩሰን ዋና ስራ አስፈጻሚ ፈርናንዶ ካሮ የ150 ሚሊዮን ዩሮ ዋጋ አሁንም ለጥፈውበታል። ባየር ሚኒክና ማንቸስተር ሲቲ ከዝውውሩ አሁን ላይ ወጥተዋል። አሁን ላይ ሊፈርም ፍላጎት ካላቸው አካላት መካከል ቀያዮቹ ብቸኛው ቡድን ሲሆኑ ሪፖርቱን ፍሎሪያን ቬርትስ ወደ ሊቨርፑል የመሄድ ፍላጎት እንዳለው አረጋግጧል። ይኸው ዘገባ በተጨማሪ ማድሪድ ለ22 ዓመቱ ተጫዋችን በመጨረሻው ሰዓት ሊፎካከር እንደሆነ ያመለክታል። አሎንሶ ፍሎሪያን ቬርትስን በሌቨርኩዘን አሰልጥኖታል። ሆኖም ግን ዘ አትሌቲክ ባወጣው ዘገባ መሰረት ቀያዮቹ የፊርማውን ግንባር ቀደም ተደርገው ይቀመጣሉ። በቀጣይ ቀናትም ዝውውሩን ለመጨረስ ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው። የጀረሚ ፍሪምፖንግን ፊርማ ይፋ ያደረጉት ሊቨርፑሎች በቀጣይ ደግሞ የፍሎሪያን ቬርትስንና የሚሎስ ኬርኬዝን ዝውውር ለመጨረስ ጥረቶችን ያደርጋሉ ተብሎ ነው የሚጠበቀው። በሊቨርፑል እንግዲህ ከፈራሚዎቹ በተጨማሪም ሽያጮችም ሌሎች ፊርማዎችም ስለሚጠበቁ በሊቨርፑል የሚወጡ ተጫዋቾችም ይጠበቃሉ ተብሎ ነው እንደሚታሰብ ዘገባዎቹ እያሰፈሩ የሚገኙት። ቶትንሃም የክሪስታል ፓላሱን ኤብሬቼ ኢዜን ለማስፈረም ተጫዋችም ለማቅረብ ተዘጋጅተዋል። ቶትንሃም ሆትስፐርስ የክሪስታል ፓላሱን ድንቅ አማካይ ኤብሬቼ ኢዜን ለማስፈረም ጥረታቸውን በመቀጠል ላይ መሆናቸውን ቲም ቶክ ዘግቧል። የ26 ዓመቱ እንግሊዛዊ ኢንተርናሽናል አስደናቂ የውድድር ዘመን ማሳለፉን ተከትሎ ከፍተኛ ፍላጎትም ስቧል። ይህም ቶትንሃም ሆትስፐርሶች የ68 ሚሊዮን ፓውንድ የውል ማፍረሻውን ለመክፈልም ወይም ገንዘብና የተጫዋቾች ልውውጥ ላይም ለመደራደር እንዲያስቡ አድርጓቸዋል። ኢብሪቼ ኢዜ ከክሪስታል ፓላስ ጋር ያለው የአሁኑ ኮንትራት እስከ ሰኔ 2027 ድረስም
የሚቆይ ሲሆን በዚህ ክረምት የሚሰራውን የመልቀቂያ አንቀጹም በነሐሴ አጋማሽ ላይ ያበቃል። ስለሆነም ዋጋው በነሐሴ አጋማሽ በኋላ ሳይጨምር ሊያስፈርሙትም ይፈልጋሉ። ነገር ግን ክሪስታል ፓላስ ኤብሬቼ ኢዜን ማቆየት ይፈልጋል። ፓላስ ኮከብ አማካያቸውን ለማስቀጠልም ይፈልጋሉ። እናም ኮንትራቱ ለማራዘምም ንግግር ጀምረዋል። ይህም የሆነበት ምክንያት ከቶተንሃምና ከሌሎች የፕሪሚየር ሊግ ክለቦችም ፍላጎት ለመዳን ነው። አማካዩ በ2024-25 የውድድር ዘመን 14 ጎሎችንና 11 ለጎል የሆኑ ኳሶችን አመቻችቶ በማቀበል በዝውውር ገበያው ላይም ተፈላጊ ተጫዋች ሆኗል። ሁለገብነቱና የተጫዋቹ ችሎታም ለክሪስታል ፓላስ ወሳኝ ብቻ ሳይሆን የፈጠራ አማራጮችንም ለማጠናከር የሚሹ ክለቦችን ትኩረትም ስቧል። ቶተናም የዩሮፓ ሊጉን ዋንጫ ካነሳ በኋላ ለቻምፒየንስ ሊግ ሲዘጋጁ ቡድናቸውን ለማጠናከር ተዘጋጅተዋል። ቶተንሃም ሆትስፐርስ የአረብ ለብዚሹን ተጫዋች ቤንጃሚን ሼስኮንም ለማስፈረም ፍላጎት አላቸው። የኤብሬቼ ኢዜ ክሪስታል ፓላስ እንግዲህ ቡድን ጓደኛው ማርክ ጉሂ በአንጌ ፖስት ኮግል የሚፈለገው ሌላኛው ተጫዋች ነው። በፕሪሚየር ሊጉ 17ኛ ደረጃ ላይ ቢይዙም ስፐርሶች የዩሮፓ ሊግን ዋንጫ በማግኘታቸው በቀጣዩ የውድድር ዘመን ለቻምፒየንስ ሊግ ማለፋቸውን አረጋግጠዋል። እንደ ኤዜ አይነት ተለዋዋጭ አማካዮችን ማስፈረምም በእንግሊዝም ሆነ በአውሮፓ ተፎካካሪነታቸውን ከፍ ለማድረግም ጠቃሚ ሊሆን ይችላል ተብሎ ነው የሚጠበቀው። ኤብሬቼ ኢዜ በሴልኸርስት ፓርክ ቢወደድም ምንጮች ግን እንደሚጠቁሙት ወደ ሌሎች ቡድኖች እንግዲህ ሳይሄድ አይቀርም ተብሏል። ለመሄድም እድሎቹ ክፍት ናቸው። በ2026 የዓለም ዋንጫ ለእንግሊዝ ትልቅ ሚና የመጫወት ፍላጎት ስላለው መልቀቁ አይቀሬ ነው ተብሎ ነው የሚታሰበው። ዌስትሃም አጥቂውን የክረምት የመጀመሪያ ፈራሚ ለማድረግ ተዘጋጅቷል። ዌስትሃም ዩናይትድ ከፍተኛ ግምት የሚሰጠውን አጥቂ ዳንኤልን ለማግኘትም ከጫፍ ደርሰዋል። ተጫዋቹ ወደ ለንደን ስቴዲየም ሊዘዋወር የተቃረበ ሲሆን አስቀድሞ የሕክምና ምርመራውን ማጠናቀቁንም ዘገባዎች ያመልክተዋል። የስካይ ስፖርት ኒውስ አንቶኒ ጆሴፍ እንደዘገበው ከሆነ ዳንኤል የሕክምና ምርመራውን ማድረጉን ገልጿል። ይህም ዝውውሩ ሊጠናቀቅ መቃረቡን ያሳያል። አጥቂው በክረምቱ ሴልቲክን ለመልቀቅም ከወሰነ በኋላ በዌስትሃም ዩናይትድ ቤትም የ4 ዓመታት ኮንትራት ይፈርማል ተብሎ ነው የሚጠበቀው። የ19 ዓመቱ አጥቂ መምጣት ለዌስትሃም ዩናይትድ የአጥቂ አማራጮችም ትልቅ ማበረታቻ ሆኖ ይታያል። ዌስትሃም ዩናይትዶች በክረምት ቡድኑን ለማጠናከር ይፈልጋሉ። ወጣቱ አጥቂ ያሳየው ድንቅ ብቃትም የበርካታ ክለቦችን ትኩረት የሳበ ቢሆንም ዌስትሃም ዩናይትድ የፊርማውን ውድድር ያሸነፈም ይመስላል። የዚህ ተጫዋች ቡድን ውስጥ እንግዲህ መጨመር ለነባር አጥቂዎች ጤናማ ፉክክር እንደሚያደርግና የቡድኑን የአጥቂ መስመር ላይም ጥልቀትን እንደሚጨምር ይጠበቃል። ብሬንዳን ሮጀርስ የአጥቂውን እንግዲህ በሴልቲክ ማቆየት ፈልጎ ነበር። ነገር ግን ተጫዋቹ በክለቡ የሚጫወትበትን ጊዜ ውስን በመሆኑ ራሱን በፕሪሚየር ሊጉ ለመፈተሽና የህይወቱንም እድገት በእንግሊዝ መቀጠልም ፍላጎቱ አለው ተብሏል። አጥቂው በዚህ ሊግ ውስጥም 28 ጨዋታዎችን አድርጎ 23 ጎሎችን በማስቆጠር ለሴልቲክ ድንቅ ብቃቱን በማሳየትም ታላላቅ አቅሙንም አሳይቷል። የሴልቲክ ዝነኛ አካዳሚ ስርዓት ውጤት እንግዲህ ተጫዋች ከደጋፊዎች ተወዳጁ አጥቂ ነበር። ዝውውሩ በይፋ ባይገለጽም የሕክምናው ሂደት መጠናቀቁ ይፋዊ ዜና በቅርቡ እንደሚወጣ ይፋ ተደርጓል። ግርሃም ፖተር ተጨማሪ የማጥቃት አማራጮችን ለማምጣት አሁንም ይፈልጋል። ደጋፊዎቹ ዳንኤል በፕሪሚየር ሊግ የሚያሳየውን ብቃት ለመመልከት ይጓጓሉ። ግርሃም ፖተር በሚኬል አንቶኒዮ በደረሰበት የረጅም ጊዜ ጉዳትና በኒኮላስ ፉልክሩግ ቋሚ የአካል ብቃት ችግሮችን በኋላ የማጥቃት አማራጮቹን ማለፉን እንግዲህ በዚህ ክረምትም በለንደን ስቴዲየም አጥቂውን ማስፈረም ቅድሚያ የሚሰጠው ጉዳይ አድርጎታል። እንግዲህ ዌስትሃም ዩናይትዶች በዚህ ክረምት ከእንግሊዛዊው ኢንተርናሽናል አማካይ አንሄል ጎሜዝ ለማስፈረምም ፉክክር ውስጥ ናቸው። የኢንተር ሚላኑ ያን ቢሴክ የኋላ መስመራቸውን ለማጠናከር ሌላኛው በክለቡ ፍላጎት ውስጥ ያለ ተጫዋች እንደሆነ እየተነገረ ነው። የቸልሲ ኮከብ የቀድሞ ክለቡ እሱን ለማስፈረም ንግግር እያደረገ ነው። የቸልሲው አጥቂ ዣኦ ፌሊክስ የዝውውር ኢላማ ሆኖ ቀጥሏል። የቀድሞ ክለቡ ቤኔፊካ በዚህ ክረምት ተመራጭ መዳረሻው እንደሚሆን ተሰምቷል። ፖርቱጋላዊው ተጫዋች እንግዲህ የፖርቱጋል ኢንተርናሽናል በሁለተኛው የቸልሲ ቆይታው ታግሏል። በጥር ወር በውሰት ለኤሲ ሚላን ቢሄድም በሚላንም ብዙ ተጽዕኖ መፍጠር አልቻለም። የቸልሲ ከተጫዋቹ ጋር አለመስማማት በዚህ ክረምትም ሊወጣ እንደሚችል ለጉዳዩ ቅርበት ያላቸው ምንጮች አሁን ላይ ከቼንድ ኦፍ ሳይድ አሳውቋል። ምንም እንኳን የቸልሲ ምርጫ እንግዲህ ቋሚ ሽያጭ ቢሆንም ቢሴክ ንግግሮችን ገፍተው እየሄዱ እንደሆነ የመረጃው ምንጭም ተረድቷል። ቸልሲዎች ዣኦ ፌሊክስን ለመልቀቅም ዝግጁ ሲሆኑ ተጫዋቹ ወደ ቤኔፊካ ለመመለስም ዝግጁ ስለሆነ በአሁኑ ጊዜ ብቸኛው አማራጭ ከስምምነት መድረስ ነው። ዣኦ ፌሊክስ በዚህ ክረምት መልቀቁ እርግጥ ነው። ፌሊክስ በባርሴሎና በውሰት አንድ የውድድር ዘመን ከማሳለፉ በፊት ለመጀመሪያ ጊዜ በቸልሲ
በውሰት መቆየቱም ይታወሳል። የ25 ዓመቱ ኮከብ ራሱን በትልቅ ደረጃ ካሳየም አመታት ሆነውታል። በቤኔፊካ ቆይታው እውነተኛ ድንቅ ልጅ ነበር የሚባለው እንግዲህ ስለዚህም አሁን ላይ ወደዚያ መመለሱ ወደ ብቃቱ እንዲመለስም ሊያደርገው ይችላል። ስለሆነም ተጫዋቹ ወደ ፖርቱጋል መመለሱ ትልቅ ነገር ይሆንለታል ተብሎ ነው የሚጠበቀው። ከቼንድ ኦፍ ሳይድ እንዲሁም የሳዑዲ ፕሮ ሊግ ቡድኖችና የብራዚሉ ክለብ ፍላሚንጎም በቅርቡ በጃኦ ፌሊክስ ላይ ፍላጎት ማሳየታቸው ተነግሯል። ነገር ግን ምርጫው በአውሮፓ መቆየት ነው። ቸልሲዎች ባለፈው ክረምትም አንዳንድ ደካማ ፊርማዎችን በአጥቂ ክፍል ላይ እያደረጉ ሲሆን ጃኦ ፌሊክስም ከነኚህ ተጫዋቾች መካከል አንደኛው ነው። ጄደን ሳንቾ ከማንቸስተር ዩናይትድ በውሰት ከተቀላቀለ በኋላ ያን ያክል አሳማኝ አልነበረም። ፔድሮ ኔቶ ደግሞ ወጥነት የለውም። ጃኦ ፌሊክስ ከሁለቱም ተጫዋቾች ያነሰ ሚና የነበረው ሲሆን በዚህ ክረምትም ከቸልሲ መልቀቁ እርግጥ ይሆናል። የፖርቱጋሉ ቡድን በምን መልኩ ተጫዋቾችን ማስፈረም እንደሚፈልጉ ባይታወቅም ለፊርማው ግን ጥረት እንደሚያደርጉ እርግጥ እንደሆነ ነው መረጃዎች እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ግን እጅጉን ከልብ አድርጌ ነው የማመሰግናችሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንገናኛለን፣ በተለይ በምሽቱ ፕሮግራማችን። ለአሁኑ ግን እነዚሁ ጋር ላብቃ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።